ምናምን ነገር ቢሆነው ነው ስለዚህ ድፍን 1 አመት ማለት ነው ምኑ መዲ ከተጸነሰ ጀምሮ እድሜው ቢቆጠር አሁን 2 ወር ያለበት ጊዜ አው ድፍን 1 አመት ምንሽም አልገባኝም ምንድነው አይ ምንም ማርቲዬ ያው እኛ ከተጸነስንበት ጀምሮ እድሜያችን ቢቆጠር እንደዛ ነው የሚሆነው ብዬ ነው ቆይ ወዴት ነው መዲ አንቺ ዱባይ በሄድሽበት ጊዜ ነው ልጅ የተጸነሰው ያልሽኝ እንዴ አይገርምሽም አጋጣሚ ማርቲ አባቱ ያንቺ ንግር ወጣ ማለት ተከትሎ ነው ጎራ ያላት ማለት ነው ማርቲ የኔን ባልኮ ሲልከሰከስ አግኝቼ ነው የፈታሁት ማርቲ አዳምጪ ወንድ ልጅ አረጀም አላረጀ ጎደለበትም አልጎደለበትም ሌላ ሴት ጋር መሄዱ እንደሆነ አይቀር መዲ በማየሙት ምንድነው የምታወሪው ሰሚኛልሽ ደረጀን አታውቅ ደረጀ እንደ ሌሎቹ አይነት ወንድ አይደለም እሺ ከኔ በላይ እሱን ማንም የሚያውቀው የለም ደሞ ልንገርሽ ስለሱ ምንም ነገር ስታወሪ ባልሰማሽ ደስ ይለኛል መዲ የኔ ባል እንዳንቺ አይነት ባል አይደለም እሺ ደረጀ አይደለም እኔ ሌላ ቦታ ሄጄ በሞትበት እንኳን ቆብ አድርጎ መልኩሶ ገዳም ይገባል እንጂ ከማንም ሴት ጭርስር ሄዶ ገብቶ ሚልከሰከስ ወንድ አይደለም እንዴ ማርቲ ምን መሆንሽ ነው እኔ አሁን ደረጃ ያልኩኝ እኔ አሁን ያንቺን ባልስም አልጠራው ጠርቻለሁ አልጠራው ይሁንሽ ነው መዲ ራሴን ያመመኝ ነው ክፍልሽ ገብተሽ አረፍ በይ ማርቲዬ አድቪል አለኝ ላምጣልሽ አያስፈልገኝም ይቺ ክፍልሽ እሺ አይዞሽ እቴ ኤቢ መሽቷል እኮ ምን ሆነሽ ነው እንዴ ለምን ትፈራለህ አሁን እኮ የድሮ ኤቢ አይደለችም የድሮዋንስ ቢሆን ለምን ፈራታለሁ አይ ትፈራት ነበር እንዴ ያ ቻርጀር የራጣ እኮ ነው እዚህ ነበርች እንዴ ተውሻት ነው ክፍለ መጥቼ ወስደዋለሁ ብለኛለች እሺ አሁን ምን ልስጥሽ እኔማ እኮ የዶስቶቭስኪ መጽሐፍ ፈልጌ ነበር ወንጀል ቅጣት የሚለውን አመጣልኝ እሱ ልቀበል እኮ ነው አላመጣሁትም ልጁ አልጨረሰው በቃ ሲጨርሰው ተቀብዬ አመጣልሻለሁ አሁን ሂጂ በቃ ኤቢ ናታን በሩን ክፈትልኝ በእናትህ ያው ቻርጀሬን ወስደ ስልኬ ቻርጀር ይዘጋ ነው ክፍልሽ አመጣልሻለሁ ዳታ ምን ክፍልሽ አመጣልሻለሁ አረ በእናትህ ክፈት እንዴ ደግሞ ማንን አስገብተህ ነው በእናትሽ ውስጥ ኤቢ አይ አልገባም እዚህ ነው የምሆነው አንተ ናታን ከምግብ በፊት በወሬ መጥመዱ ደስ ስላላለኝ ስለ ስራዋ ስለ ጓደኞቻችን ስለ ሰዓት መደብሯ እያነሳሳው ከተጨዋወትን በኋላ እቴቱን በደውሉ ጠርቼ ሳታበዛ ምግብ እንድታመጣልን ነገርኳት እንደተለመደው ያንን ጎራርሰን ስናበቃ መታሰቢያ ከእንቅልፉ ነቃ
እጄን በፎጣው አደራርቄ ጡቴን ሰጠሁትና መመጥመጡን ተያያዘው። ዘቢብም እመጣለሁ ብሎ ነበር፣ እስካሁን ለምን ዘገየ አልኩኝ። ሕፃኑን አመቻችቼ እያያዝኩት። የእሱን ነገር ምን አለ ብትተይኝ፣ አልቦ መጋት ሆኗል። ይልቅ መታሰቢያን አስከተብሽው? አዎን አልኳት እየሳኩ። ዘቢብ ምን አደረገሽ? ትላንት ማታ እንዲሁ ሲጮህ አያድርልሽም አለችኝ፣ ምሬት ፊቷ ላይ እየተነበበ። የት? ነገሩን ለማወቅ ጉጉቴ ጨምሯል። እኛ ቤት ነዋ አለች፣ አይኗን በሰመመን አይነት ከደን ከፈት እያደረገች። ላይን ያዝ ሲያደርግ ራሱን ጥሎ ጥንብስ ብሎ ሰክሮ መጣልኛ። ቤት ደግሞ ጋብዘናቸው የመጡ እንግዶች ነበሩ። ልክ እንደ ገለባ ቀለልኩ። ካፉ የሚወጣው ሁሉ ስነ ምግባር የጎደለው እና እያለች ንግግሯን በመቀጠል ለጆሮ የሚከብድ ነበር። ዲናሙሽ ብታዩ ኡኡት ያለሽ በማለት ደመደመች። ከገባች ጀምሮ ቅር ያላት በዚህ ጉዳይ መሆኑን ስለተረዳው ከዚያስ በኋላ እንዴት ሆናችሁ ስል ጠየቅኳት። ምን እንሆናለን? ልክ እንደ ዛር በቅሎ ከአንዱ ክፍል ወደ ሌላው እየተንቀዠቀዠ ሲረብሽ ሁኔታው ከቁጥጥር ውጪ ስለሆነብን እንግዶቹ ወደ ቤታቸው ተሸኙ። እሱም ልባችንን ሲያከስለን አድሮ ጠዋት ነው ወደ ቤቱ የሄደው። እንዲያውም ወደ አንቺ ጋር የመጣ መስሎን ነበር። አይ ዘቢብ እንደ አይን ይጥፋ። ለመሆኑ ምን ሆንኩኝ አለ። ምን የማይለው አለ። በመጀመሪያ እንደ ደህና ሰው ገብቶ ሰላምታ ሰጥቶን በቀጥታ ወደ ልብስ ቁም ሳጥን ሄደና ይሄ ሁሉ ልብስ ምን ያደርግልሻል ለድሃ ይሰጥ አለ። ከእጁ ላይ መነጫጭቄ አረ እንግዶች አሉብን ረፍ፣ ከፈለክ ልብስህን አውላልቀህ ተኛ አልኩት። የምን እንግዳ ነው? አባቴንም ጉዴ የሰራው እንግዳ ነው ሲላፈጠጠብኝ። አረ ተው አትጩ ስለፈጠረ አምላክ ብለው ሊሰማኝ ነው። ሳሎን ሰዎቹ ሲነጋገሩ የሰማ ጊዜ እሱን ያሙት መስሎት ማን ነው አግድም አደግ ብሎ እየጮኸ ወደ እነሱ ሲገሰግስ ሙሴ እጁን ያዝ አደረገና እንደገና ወደ መኝታ ክፍል አመጣ ነው። እሱንም ቢሆን አልተወውም። አንተ ሆዳም ቄስ ጴንጤ እያለ ወረደበት። እንዳጎቴ አመልህን በጉያ ስንቅህን ባህያ ብትሉኝ አይገባኝም፣ ውሃ የሚናገረው ድንጋይ ጋር ሲደርስ ነው በማለት ከንፈሩን እያሙጠሙጠ ወረደብን። ከዚያም ባለመታከት እንደምንም ልብሱን አወላልቀን አልጋ ላይ አስቀመጥ ነው። ለመሆኑ አለው ሙሴ፣ አንተ ወንድ ነህ? ኮስታራነት ያንስሃል። የተሰማና የማየኝ ሚስጥር ገና ድሮ ቤት እንዳለህ ወሬ እያጠነጠንክ ትነግረኝ አልነበር ወይ? እውነት የእግዚአብሔር ሰው ከሆንክ አላቅም ብለህማል ብሎ ጮኸበት። ሙሴም ሰምቶ እንዳልሰማ በመሆን ዝም አለው። ወዲያውም እንግዶቻችንን ሸኘናቸውና ተመለስን። ከዚያም የሚሆነውን እንይ ብለን ዘቢብን ለቀቅ ነው። ሙታታውን ብቻ እንዳደረገ አንዴ ሰራተኛችንን አጸያፊ ነገር ይላታል፣ አንዴ የመጡትን እንግዶች እየሰደበ ፈርተው እግሬ አውጭኝ አሉ ይላቸዋል። እንዲሁ ችክ ብሎ ከቆየ በኋላ ድመታችንን ወደ ላይ ያነሳ ሲጥላት አሁንስ ስረፍ ነፍሰ ጡር ነች እኮ ስለው እኔ ላይ ይነሳብኝ መሰልሽ? እንዲያውም አንቺ እህት ያደለሽም የማየ ቲፎዞ ነሽ፣ የኔ እህት ዲንዬ ብቻ ነች አለኝ። መልሰን መኝታ ክፍላችን ስናስገባው ከሙሴ ጋር ካልተራበሽኩ አለ። እኔ ደግሞ እንደምታውቂው እንደ ረብሻ የምጣለው የለም። ሰውነቴ በፍርሃት እየራደ ምናልባት ይፈራ እንደሆን በማለት ዝም ባትን ለፖሊስ እደውላለሁ አልኩት። ይህኔ ይብሱኑ ትጋለና እኮ አለኝ ጣቱን እየከሰረ። ጠላቴ መሆንሽን ቅድም አስታውቄሻለሁ፣ ጠላቴ ነሽ፣ ዲኒ ብቻ ናት የኔ ወዳጅ ብሎ ከወረደብኝ በኋላ ወደ ሙሴ ዞሮ አንተ አትረባም፣ ወኔ ቢስ ነህ። ታስታውስ እንደሆነ የዛኔ ለሁለት መረብ ኳስ ግቢ ውስጥ ስንጫወት ተሰማ እንደመጣ ምን አልኩ ታስታውሳለህ? የፈለገው ነገር ይምጣ ገብተን በጩቤና በዱላ ቀጥቅጠን እንግደለው ስልህ እኔ እንኳ ሰው ትንኝ መግደል አልወድም አልነበር ያልከኝ? አስታወስክ? አዎ ወኔ ቢስ ነህ። ትንኝ እንኳን መግደል አይሆንልህም። የዛኔ ተሰማን ብንገለው አባዬ መች ይሞት ነበረ። እሺ የዛኔስ ፈርተው ይሆናል። ዛሬ ሌሊት እቤት ሲልከሰከስ እናገኘዋለን። ሄደን እንግደለው። በል ልብ ካለ ታጠቅ። ትዕግስት አቀብኝ ሱሪን፣ ተሰማን እናውድም እያለ ጮኸ። ቤታችንንም በጩኸት ጦር ሜዳ አደረገው። መቼም ሌሊቱን ሁሉ ሲቀባጥር ያደረገውን እንዳልተርክልሽ ጊዜ አይበቃውም። ይሄ ሕፃን እንኳን አልቀረው አለችና እጇን ወደ መታሰቢያ ዘረጋችሁ። መታሰቢያን አሳድጌ አባቴ እንደምበቀላለሁ እያለም ዝቷል። እንዲያው ምን ልበልሽ፣ ከተወለደ ጊዜ አንስቶ እንደ ትላንት ሆኖ አያውቅም። ምን አይነት መጠጥ ከማንስ ጋር እንደጠጣ አይገባኝም። በዚህ አይነት እማዬ ይሄንን ሁሉ ጉድ በመቻሉ አድንቄያታለሁ። እሷንማ የሰደባት ለጆሮ ይከብዳል። የልጅ አመሳሶ የምታደርግ ይመስላል። ብቻ እባክሽ ይቅር፣ ሆድ ይፍጀው። ወደ 6 ሰዓት አካባቢ ወለሉ ላይ ተንጋለለ። ከዚያ ወዲያ ከሰራተኛችን ጋር የወሳንሳ አንስተን አልጋ ላይ አስተኛ ነው። እንደገናም ነቃ። በመጨረሻ 8 ሰዓት አካባቢ ጸጥ አለ። ጧት ተነስቶ ፊቱ በሀፍረት እንደተሸፈነ ቁርስ እንኳን እንዲበላ ብጠይቀው አሻፈረኝ ብሎ ሄደ። ወደ አንቺ እንደሚመጣ ነግሮኝ ነበረ ብላ ረጅም ሀተቷ እንደመደመች
ነገሩን በድርጊት ባልመለከተውም በራሴ ላይ የደረሰ ያህል ተሰማኝ። ትዕግስት እንደዚህ አምርራ ስትናገር ይህ የመጀመሪያ ጊዜዋ ነው። ያም ሆነ ይህ አሁንም በእማዬ ላይ የወሰደችው አቋም ከኔ ጋር የሚጣጣም አይደለም። ከተሰማ በኩል በተገኘው ወረቀት ላይ ያለውን ጽሑፍ ባሳያት ምን እንደሚሰማት ለማወቅ ብፈልግም ለሁሉም ጊዜ ያለው ብዬ የሆዴን በሆዴ አምቄ ዝም አልኩ። ትዕግስትም ሕፃኑን ታቅፋ እስከ ጀንበር መዘግዘቂያ ድረስ ከተጫወተች በኋላ ስለ ክትባቱ በድጋሚ ነግራኝ ወደ ቤቷ ሄደች። ምዕራፍ 14 ማታ ላይ እንደተለመደው ልጅን ገላውን ለስ ባለ ውሃ ጥቤ ካስተኛሁት በኋላ ማራኪ ታሪክ ያለው ልቦለድ ስለመሰጠኝ አምሽቻ ነበብኩ። ኢየሩስና ፍቅርተ ተራ በተራ እንቅልፋቸው ስለመጣ እቴቱ እያቀፈች ወስዳ አስተኝታቸዋለች። እሷም ተሰናብታኝ ወደ ክፍሏ ስትሄድ የሆነ ድምፅ ከግቢው ውጭ ይሰማል። የመኪና ጥሩምባ ተከታትሎ ተነፋ። የሞገስ ቤቢ ፊያት እንደሆነች ወዲያውኑ አወቅኩ። በሩ እንዲከፈትለት ግን ፈጽሞ አልፈለግኩም። ካፖርቴን ደርቤ የልጆቹን መኝታ ክፍል ከቆለፍኩ በኋላ ከእቴቱ ጋር ፊትና ኋላ ሆነን ወደ በረንዳው ወጣን። አሁንም ጥሩምባው ያለማቋረጥ ይጮሃል። የበረንዳው መብራት ግቢውን ወለል አድርጎ ያሳያል። ጥቂት ቆይቶም በሩ እንደበደበው። አሁንም ዝም አልን። ጊዜው በጣም መሽቷል። አልፎ አልፎ በአውራ መንገድ ወደ ላይና ወደ ታች ውርውር ከሚሉት መኪናዎች ድምፅ በስተቀር የሚሰማ ነገርም ብዛም የለም። ሁኔታውን ካጤንኩት በኋላ ሄዳ እንድትከፍትለት ለእቴቱ ነገርኳት። በፍርሃት እንደ መቅለስለስ በምትልበት ጊዜ ግን ራሴው በዝግታ እየተራመድኩ ሄድኩ። ቀዶ ጥገና የተደረግኩበት ቦታ ጥዝጣዜና የህመም ስሜት አልፎ አልፎ በተለይም በእንደዚህ አይነቱ የብርድ ሰዓት ይሰማኛል። እንደደረስኩም ማን ነው በር የሚደበድበው ብዬ በኩስታሪ ጠየቅኩ። ድብደባውን አቁሞ ዝም አለ። ሞገስ ነው ወይስ ሌላ? በድጋሚ ጠየቅኩት። ነኝ አለ ባጭሩ። የመኪናው የመብራቱ ጋገን በበሩ ክፍተት በኩል ወደ ግቢው ዘልቆ ይታያል። ምን ጉዳይ አለ እዚህ ቤት? ምንም ጉዳይ የለኝ፣ ግን ንግግሩን አንጠልጥሎ ተወው። ታዲያ ጉዳይ ከሌለ የምን በር መደብደብ ነው? ሰዓት ይዘሻል? አትቀልድ፣ ብርድ ታስመታኛለህ። አልቀለድኩም። ሰዓት ስንት ይላል? ደግሞም እንደተለመደው ቴቱ የምትመጣ መስሎኝ ነው። ይቅርታ። ንግግሩ የተሰባበረ ነው። ለ6:10 ጉዳይ ነው ስል መለስኩለት። ታዲያስ? እስቲ ታይሽ እንደ በቀደም ለቴ ሰዓት ላፊ ተይዤ ከነ ቤቢ ጣቢያ ልግባ? ዲኒ እስኪ ነገሩን ብዩ። አንቺ ስፖንጅ ፍራሽ ላይ ተንፈላሰሽ ስታድሪ እኔ እያለ ሲቀባጥር እንደማልላቀቀው ገምቼ በሩን ከፈትኩለት። በበሩ ጥላ ሳቢያ በደንብ ልንተያይ አልቻልንም። ለመጨበጥ እጁን በሚዘረጋበት ጊዜ እንደማልፈልግ ሲረዳ ወደ መኪናው ገባ። ለጥቂት ጊዜ ፈርታ ወደ ኋላ ብላ የነበረችው ቴቱም መጥታ ትልቁን በር ከፍታለት ገባ። ቀደም ብዬ በመራመድ በረንዳው ላይ ቆሜ መኪናውን ሲጫወትባት እመለከተዋለሁ። መኪናዬን እንዳይገጭብኝ በማሰብ ወደ ዛኒ ገባው እንዳይነዳው ጮክ ብዬ ነግሬው ከቤቱ በረንዳ አጠገብ አቁሟት ወረደ። ፈጽሞ ነፍሱን አያውቅም። እንደምንም እየተንገዳገደ የበረንዳውን ደረጃ አልፎ ቆመ። ቅዳሜ ዕለት ማታ ዘቢብና ትዕግስትን የሰራቸውን አስታውሼ ዛሬ ደግሞ በእኔ ላይ መደገሙ አስገርሞኝ አፌን ያስኩ። ሳሎኑን ከፍቼ ከገባው በኋላ ግድግዳውን ተደግፌ ቆምኩ። እቴቱም ከሳሎን ወደ ጓዳ መተላለፊያ ኮሪደር ጋር ተለጥፋ ቆማለች። የሰጠኋትንም ጋቢ ያለ ስርዓት ለብሰዋለች። ሞገስ እየተንገዳገደ ገባና ግራ ቀኙን አማትሮ እኛንም ገርምሞ መነጸሩን አውልቆ በግራ እጁ ያዘና እየተጎተተ ትልቁ ፎቴ ላይ ዘፍ አለ። እስካሁን ምንም አልተናገረም። እቴቱም በዝግታ ተራምዳ ከግራ እጁ ላይ መነጸሩን ስትቀበለው ቀና ብሎ አያትና አመሰግናለሁ እቴቱ ካላት በኋላ ወደ እኔ ዘወር ብሎ ቁጭ በይ ውድ ጓደኛዬ ቁጭ በይ፣ መቆምሽ ለምን ነው አለኝ። እሱ ባይለኝም ስለደከመኝ ፎቴው ላይ አረፍ አልኩ። እቴቱም ትንሽ ቆይታ ጫማህን ላውልቅልህ ጋሼ ሞገስ አለችው። ኖ በምንም ታምር፣ አሁን እኮ እሄዳለሁ። ሰላም ልበላችሁ ብዬ ነው እንጂ ዲና ደስ አላላት።
እሷን ከሚከፋት ደግሞ ጃን ሜዳ ይታረስ። የእቴቱ ያለ ወትሮዋ መቅለብለብ አብግኖኛል። ምናልባት ከፍርሃት የተነሳ ይሆናል ብዬ ዝም አልኩና በአይኔ ብቻ ገላመጥኳት። ለ5 ደቂቃ ያህል በሙት ዝምታ ከቆየም በኋላ በሩን ከፍቼ ውጪውን ቃኘሁት። ፍጹም ረጭ ያለ ስለሆነ ጊዜ ሳልገድል ተመልሼ ገባሁ። ሞገስ በብዙ አይኖቹ አረማመዴን እየተከታተለ ዲያንሽ ወይ ሌላ አጅሪት ጨለማውን እንኳን አትፈሪም። አሁን እንግዲህ ጣጣ ሳታበዙ ወደ አልጋ ይውሰዱኝ አለና ተጋደመ። ብርድ ልብስ ይመጣልሃል፣ ጫማህን አውላልቀህ እዚሁ ተኛ። በእኩለ ሌሊት ለአንተ አልጋ የሚጎትት የለም አልኩት ፍርጥም ብዬ። ናፍቀሽኛል እኮ ዲና፣ ከአንቺ ጋር ለመተኛት እኮ ነው የመጣሁት ላክም ባሉ ሰበራ። አይ እንግዲህ ስነ ስርዓት ሰውዬ፣ በየ10 ቤት ክልብስ ስታደርግ አምሽተህ እኔ ቅርሻት ጠራጊ አይደለሁም። እምቢ ካልክ የመኖሪያ ቤቴን በመድፈርህ ለፖሊስ ነው ስልክ የምደውለው። አርፈተኛ። በባለስልጣን አነጋገር ኮስተር አልኩበት። ቶሎ ያ ጊፍቲኮ አለኝ። ጋደም ካለበት ተነስቶ እጅ እያነሳኝ እሺ የኔም መቤት ማለቱ ነው። በይ እቴቱም ወደ ቦታሽ ሂጂ፣ አንተም ጫማህን አውላልቅ ብዬ ትዕዛዝ ሰጠኋቸውና የህፃኑን ክፍል ከፍቼ ገባሁ። ደስ የሚል የሚያስቀና እንቅልፍ ላይ ነው። የብርድ ልብሱን አንጠልጥዬ በከፈትኩት ሁኔታ ወጣሁና ሶፋው ላይ አስቀምጬለት እጆቼን አጣጥፌ ቆምኩ። ሞገስም ለጥቂት ጊዜ ወለሉን ሲመለከት ቆየና ተወደድኩኝ ብለሽ አትበይ ጀንበር ገተር፣ እኛም አንድ ሰሞን እንዲህ አድርጎን ነበር ሲል ተረቡን ጀመረ። ዓለም ክብ ነች። አሁን ሞገስ ውሻ መሰለሽ ያንቺን የግር መጥረጊያ ለብሼ እንድተኛ የምታመጭልኝ? ወረቱ ያለቀ ነጋዴ ያደረግሽኝስ። ወዲያው ሰጂው ብሎ ጮኸ። ግድግዳው ላይ የተንጠለጠለውን የስፖርት ትጥቄን ተመልክቶም ኦ ገባኝ፣ ፍቅር እንደገና ነው፣ እንደገና ስፖርት ልትሰሪ፣ እንደገና መረብ ኳስ ተጫውተሽ ሊጨበጨብልሽ፣ እንደገና ልትሞሸሪ። ጉድ እኮ ነው። ቅን ቦርስ የት ትሄዳለህ ቢሉት ፋልማ አለ ልብማ። ልብሽ መቼም አይሞትም። ሞገስ አድምጠኝ፣ ስለ እኔ ንግስትነት እንዳፊ አድርግልኝ። አንተ ግን የትም ስትጋት አምሽተህ ማጣፊያው ሲያጥርህ ራስ ተረብሸህ እኔንም ሰላም አትንሳይ። ታሪክህን ሁሉ ያልሰማው እንዳይመስልህ ስል በነገር ነካሁት። የቱን ታሪክ ብሎ እንደማሰብ አይነት ራሱን አቀረቀረ። ከእናንተም ቤት የበለጠ ታሪክ ያሉ የለም። ገባኝ። የዛችን እስስት ወሬ ሰምተሽ ነው? ግን እኮ ያንቺን ቂጥ እንደውሻ ከሚልስ እግሬን ስማ የምታድረውን እሷኑን የልጄን እናት ባገባ ይሻላል። ይበለኝ፣ የእሷ ጦር ነው ለዚህ ያበቃኝ ካለ በኋላ እንደ ልማዱ ስለ ስራው፣ ስለተሰማ ስለተለያየ የፖለቲካ ትንታኔ፣ ስለ ዓለም አቀፍ ሁኔታ የመሰለውን ቀበጣጥሮ ሲያበቃ ሸለብ አደረገው። ወደ አጠገቡ ቀርቤ ቁልቁል ተመለከትኩት። ፊቱ በመጠጥ ብዛት ማዲያትማ ጥቁረት ይዟል። ሰውነቱም ከሳስቷል። እርግጥ ነው አብረን በምንማርበት ጊዜ መልከ መልካም ከሚባሉት ልጆች አንዱ ነበር። ባህሪውም ወርቅ ነበር። ነገር ግን ጸባዩ ከእንቁላልነት ወደ አባ ጨጓሬነት ለጥቆም ክንፍ እንደሚያወጣ ቢራቢሮ አይነት መቀያየሩ እጅግ ደነቀኝ። ብዙ ሰው የልጅነት ባህሪው በጉርምስና ወራት ፍጹም ተለዋውጦ ሌላ ሰው ሆኖ ነው የሚገኘው። የሰው ልጅ ብዙ ጊዜ ይፈጠራል የሚለው አባባል ትክክለኛነት አለው። የኔና የሱ ዓላማ የምዕራብና የምስራቅ ያህል የተራራቀ ነው። በብዙ ነገሮች ስለታዘብኩት ፈጽሜ ላቀርበው አልሻም። በተሰማም በኩል ከእንግዲህ ወዲያ ብዙ ሊጠቅመኝ እንደማይችል አስተንትኛለሁ። ደግሞ ገና ለገና መረጃ አገኝበታለሁ ብዬ የማንንም ሰካራም በየቀኑ እንዳውጫጭኝ ለማስተናገድ አቅሙም ችሎታውም ትዕግስቱም የለኝም። በዚህ ጠጭነቱ ከቀጠለ ችሎታው እየከዳው ስለሚሄድ አንድ ቀን ስራውን ማጣቱ ጥርጥር የለውም። በዝናብ አፉ የሚቀበጣጥረውም ነገራ ነገር አንድ ቀን አደጋ እንደሚጋብዝበት ሳይታለም የተፈታ ነው። የሱ ነገር ተከድኖ ይብሰል እዛው በጠበሉ። ጧት ሲነቃ የመጨረሻ ማስጠንቀቂያ ሰጥቼው ዳግም በራፌ ዝር እንዳይል ለማድረግ ወሰንኩ። ብርድ ልብሱን አልብሻው ራሱንም አመቻችቼ አንተርሻው ወደ መኝታ ክፍል ገባሁ። እንቅልፍ ስላልመጣልኝ የራስጌ መብራቱን ብቻ እንደበራትቸው እንደተጋደምኩ ሞገስ እንደማንኮራፋት አለ። ከዚያም ድምጽ ያሰማ ጀመር። ፈጽሞ ልተኛ አልቻልኩም። መብራቱን አብርቼ በዝግታ ተነሳሁ። በሩን ከፈት አድርጌ ተመለከትኩት። አሁንም ይቃዣል።
ቅድም በስካር መንፈስ የቀበጣጠረው አሁን በቅዠቱ ደገመው። ሌላም ነገር መቀበዣጀር ጀመረ። ይህኔ አንድ ሐሳብ መጣብኝ። በቀጥታ ወደ መኝታ ክፍሌ ገብቼ ቀለል ያለውን ካፖርት ደርቤ ትንሹን መቅረጸ ድምፅ አዲስ ካሴት ከትቼበት ወጣሁና ሞገስ አጠገባ ኑሬ ቅዠቱን መቅዳት ጀመርኩ። የባጤ ቁጡን ይቀበጣጥራል፣ አልፎ አልፎም ዝም ይላል። ተሰማ አለ እየተኮለታተፈ። ኖ አሁን አልስማማም፣ ሐሳዊ መሲ አልስማማም፣ ግን ልንቀጨው ካለ በኋላ በውል ሊለይ በማይችል አነጋገር መቀበጣጠሩን ቀጠለ። ጥቂት ቆይቶም ወደ ግራ ጎኑ ተገላበጠና በእንቅልፍ ልቦናው ብርድ ልብሱን ስቦ በጸጥታ ተኛ። ብርድ ልብሱን በደንብ አልብሼው ወደ መኝታ ክፍሌ ገብቼ የቀረጽኩትን መልሼ ያደመጥኩት። ከሁሉም አትኩሮቴን የሳበው አልፈልግም ልንቀጨው ያለው ነበረ። ቅዠቱ በአመዛኙ ምን ማለት መሆኑ የማይታወቅ የቃላት ዝብርቅርቅ ነበር። ይህን ሳሰላስል ቆይቼ ቅዠት የበዛበት እንቅልፍ ወሰደኝ። ጧት ላይ የቀሰቀሰችኝ እቴቱ ነበረች እና ኢየሩስም ተከታትለው ገብተው መታሰቢያን እንደተለመደው ከበውት ቆመዋል። የሌሊት ልብስና አንሶላ ነበር የለበሱት። አክስታቸው ያስተማረቻቸውን መዝሙር እየዘመሩ ነው። ወደ እኔ መጡ ዘንድ ሕፃናትን ተዋቸው፣ እኔ ነኝ ቸር እረኛቸው፣ ለባልቴቶች መጠጊያ፣ ለድሃ አደጎች አባት ነኝ፣ ለዘላለም ይኖራል አምኖ የሚከተለኝ። ቶሎ ብዬ ተነስቼ ወደ ሞገስ ሄድኩ። ነቅቷል። ወደ ላይ ያጠፈውን እግሩን ነካ ካደረግኩት በኋላ ፊቱን ገለጥ አድርጌ በጥቅሻ ተነስ ብዬው ወደ መጸዳጃ ቤት ሄድኩ። ከብዙ ጊዜ በኋላ ስለተገናኙ እና ኢየሩስም የእንግዳ ያህል ፈርቶ አልቀረቡትም። ጫማውን ተጫምቶ ፊቱን ሊታጠብ ወደ ባኞ ቤት ሲመጣ ፊት ለፊት ተገናኘንና ጠቅጥቄው አለፍኩ። ከጥቂት ጊዜ በኋላ ተመልሶ መጥቶ ፎቶ ላይ ተቀመጠ። እቴቱም በነገርኳት መሰረት የገዛችለትን እርጎ በትልቁ ኩባያ ሞልታ መጣችለት። በሁኔታው ትንሽ እንደመረበሽ ቢልም አንስቶ ተጎነጨው እና ኢየሩስም በበሩ በኩል እያጨለጉ ያዩታል። የተገረሙ ይመስላሉ። ጠጥቶ ከጨረሰ በኋላ በሰፊው አዛግቶ እፎይ አለና ፊቱን አባበሰ። የሆነ ነገር ሊናገር ጀመረና መለስ አድርጎ ተወው። እኔም በቁሜ ቁልቁል እያየሁት በወቀሳ መልክ ማታ በጣም ስለረበሸኝ እንቅልፍ አጥቼ ማደሬን፣ ቤተሰቡ ሁሉ መታወኩን፣ ሌላውንም ሁሉ ጨምሬ ከነገርኩት በኋላ እስከ ዛሬ ድረስ በወንድምና እህትነት ሁሉንም ነገር ችዬ አስተናግጄሃለሁ። ከእንግዲህ ወዲህ ግን ፈጽሞ አላደርገውም። ስለዚህ ከዛሬ ጀምረህ እንዳትደርስብኝ፣ እምቢ ካልክ ለጣቢያ አመለክታለሁ፣ ፈጽሞ አትድረስብኝ ብዬ በምሬት ነገርኩት። ጣቶቹን አንቋቁቶ በማንጓጠጥ ከተመለከተኝ በኋላ አንዲት ቃል ሳይተነፍስ ተነስቶ ሄደ። ምዕራፍ 15 በወርሃ ጥር የጥምቀት ዕለት በማለዳ ስልኩ ከበስተራስጌ አንቃጭሎ ነው ከጣፋጭ እንቅልፌ ቀሰቀሰኝ። ማታ ፊልም ስንመለከት አምሽተን ነበረ። ሃሎ ወይዘሮ ዲና ቤት አልኩኝ ፊቴን ኮስተር አድርጌ። በእንደዚህ ሰዓት ሲደወልልኝ ጭንቅ ጥብብ ይለኛል። አልተነሳሽም እንዴ? ድንቅ ታሪክ ሰርቻለሁና ፈጠን ብለሽ ነይ አለኝ። ዘቢብ ነበር። ግራ እንደመጋባት አልኩኝ። ከአንድ ቀን በፊት በዓሉን ከጓደኛው ከዜድ ጋር በሽርሽር ለማሳለፍ ወደ ላንጋኖ እንደሚሄዱ ነግሮኝ ነበር። ታዲያ አሁን የት ሆኖ ነው የሚደውለው? ድንቅኛውስ ታሪክ ምንድን ነው? ግራ እንደተጋባው ሲቃ በተናነቀው ድምፅ ምን እያልክ ነው? የት ነህ ስል ጠየቅኩት። እዚሁ ቤት ነኝ። ለአንቺ እንደነገርኩሽ ለማይም የምሄድበት አለኝ ብያት ነበር። እሷም እውነት መስሏት ተሰማን ጠርታ አሁን እዚሁ ነው ያሉት። የመኪናውን ጎማዎች አስተኝቻችኋለሁ። ቶሎ ብለሽ ነይ ዳኒ። የንግግሩ መደምደሚያ የሻከሬ ድምፅ ቅላጼ ነበረበት። በመገረም አይነት ራሴን እየነቀነቅኩ እሺ አልኩትና በፍጥነት ከመኝታ የተነሳው። እንደዚህ አይነቱን ወራዳ ሰው በስውር አጥምዶ መያዙም አስገረመኝ። ለእነ ትዕግስትም ልደውልላቸው ፈልጌ ነበር። ሆኖም ግን በአውደ ዓመት ምድር ልረብሻቸው ስላልፈለግኩ ተውኩት። ከተጣጠብኩኝ በኋላ ራንግለር ሱሪ ለብሼ የስፖርት ጫማዬን ተጫማሁ። ቡኒውን ወፍራም ሹራብ ከላይ ለብሼ በቶሎ እንደምመለስ ለቴቱ አሳውቂያት ወደ መኪና ያፈጠንኩ። መኪናው ውስጥ ያገኘሁትን ሰማያዊ የሹራብ ቆብ እስከ ጆሮ ግንድ አጥልቄ በመስታወቱ ራሴን ተመለከትኩና ሳቅ አልኩኝ። በጣም ስለተጣደፍ የምሰራውንም አላውቀው። ባለጋራዬ ወጥመዱ ገብቷል። ሳያመልጥ መድረስ አለብኝ። መኪናዬን አስነስቼ ግቢውን ልወጣ ስል ስልኩ በድጋሚ መደወሉን እቴቱ ነገረችኝ። ሰዎች ጆሮ አልደረሱም ነበር።
በአንድ ወቅት ከደርግ ባለስልጣናት አንዱ የጮጬ ከተማን ህዝብ ሰብስቦ ስለ ፖለቲካ ልናስተምራችሁ ነው ሲል ተናገረ። በዚህ ወቅት ጅማ አካባቢ ፖለቲካ ማለት ውሸት፣ እከሌ ፖለቲከኛ ነው ሲባልም ውሸታም ነው እንደማለት ነበር። ታዲያ በዚህ ስብሰባ ላይ ከድር ሰተቴ ነበርና ስብሰባው ሲጀመር ቀድሞ እጅ ያወጣል። መጀመሪያ በአፋን ኦሮሞ ፖለቲካ ማለት ምን ማለት እንደሆነ ይነገረን በማለት ይጠይቃል። አስተርጓሚውም የማህበረሰቡ አካል ስለነበር ፖለቲካ ማለት ውሸት ነው የሚለውን በቀጥታ ሶበ ብሎ ተረጎመው። ከድር ሰተቴ ወደ ህዝቡ ዞሮ ኩኖ ሶበ ኑ ባርሲሱ ዱፋን አላቸው። አላልኩም ውሸት ሊያስተምሩ ነው የመጡት እንደማለት ነው። ባለስልጣኑ ስብሰባውን ሲጀምር እንዲህ አለ። እንግዲህ በምግብ ራሳችሁን ለመቻል ግብርናችሁን ዘመናዊ ማድረግ አለባችሁ። በዘመናዊ ግብርና አንድ ዶሮ በደንብ ከተንከባከቧት በቀን 2 እንቁላል ልትጥል ትችላለች። ከድር ሰተቴ ፍንጥር ብሎ ተነሳ። ተነስቶም መናገር ጀመረ። ኩኖ ሶበ ቶኮፋ አለ። ይኸው አንደኛ ውሸት እንደማለት ነበር። ከድር እብድ ነው ተብሎ ተነግሮት ነበርና ባለስልጣኑ ቢናደድም ስብሰባውን ቀጠለ። ከድር በመሃል እየገባ ውሸቱን ይቆጥራል። ሲደጋግም ንዴቱን መቆጣጠር ያቃተው ባለስልጣን ሰፊው ህዝብ የተስማማበትን አንተ ምሉም ባይነህ የምትበጠብጠው ሰፊውን ህዝብ መናቅ ዋጋ ያስከፍላል፣ አረፈ ተቀመጥ ሲል ለነፋበት። ከድር ሰተቴ ብድግ ብሎ ቆመ። ከፈሪ ሰፊ ህዝብ የእንትና ሰፊ ይሻላል በማለት በጊዜው አገዛዝ እየተማረረ በፍርሃት የሚርበደበደውን ሰፊ ህዝብም በቅኔ ሸንቁጦት ስብሰባውን ረግጦ ወጣ። ምዕራፍ 27 ባስተዳዳሪ ሁሉ ሆነ ታሳሪ፣ በኢሰፓ ወላጅ አጣ ጧሪ፣ በወታደር ወጣት ታፍሶ ላሳር፣ እሸት እንደ ሎሚ ሊመጡን ሊመጣምጡን እኔን ማሰርም ሆነ ማንገላታት የከበዳቸው ባለስልጣናቱ ሰይጣናቱ በጓድ መርማሪ ሐሳብ ባለፈው ሳምንት ከአንድ ውሳኔ ላይ ደረሱ። በቅኔ ስለት እየገዘገዝኩ ስልጣቸው ከምኖር በሕክምና ሰበብ ወደ አማኑኤል ሆስፒታል ተወስጄ ካጠገባቸው እንድረቅ ተስማሙ። እናም አንድ ፖሊስ መድበው እጅ እግሬ እንደታሰረ ወደ አዲስ አበባ አማኑኤል ሆስፒታል ላኩን። ከፖሊሱ ጋር ስንጨዋወት ሸገር የደረስነው ምሽት ላይ ነበርና አልጋ ይዘን ጠዋት ወደ ሆስፒታሉ ለመሄድ ተስማማን። ጥቂት አረፍ እንዳልን ለፖሊሱ አንድ ሐሳብ አቀረብኩለት። የተወሰነች ገንዘብ የውስጥ ኪሴ ውስጥ አለችኝ። እንደ ዶሮ በዚህ ሰዓት ካልጋ ብንሰፍር እንቅልፍም ላይወስደን ስለሚችል ለምን አንድ ሁለት አንልም? የእጅን ካቴና ሳላውልቅልህ ከሆነ እሺ አለ ፖሊሱ ከብዙ ማቅማማት በኋላ። ችግር የለውም የእግሬን ብቻ ፍታልኝና ዘና እንበል አልኩት እኔ። በዚህ ተስማምተን ከአንድ መጠጥ ቤት ጎራ አልን። ሲነጋ ቦታ ተቀያይረናል። ከድር ሰተቴ ፖሊስ፣ ፖሊሱ ደግሞ እጅና እግሩን የታሰረ እብድ ለአማኑኤል ሆስፒታል አስረክቤው መጣሁ። ከድር ሰተቴ ይባላል
ጅማ ላይ ህዝቡን ሰላም የነሳ እብድ ነው። ስለዚህ በከፍተኛ ጥንቃቄ አቆዩት። ፖሊሱ መጮ ጀመረ። እኔ አይደለሁም፣ ውሸቱን ነው፣ ከድርሰተ እሱ ነው ያለ ለፈለፈ። አእምሮ ትክክል ስላልሆነ ከብቶችን ሻሽጬ ርስቴን ለገባሮች ሰጥቼ አጎቴ ዘንድ አዲስ አበባ መጣኋ። እንደ መማርም ሞከርኩኝ፣ ግን አልሆንልሻለኝ። መቼም ላመድ ያለው ቂጥ ለኮርቻ አይሆንም። ንግዱንም እንደመሞከር ብዬ ነበረ፣ ተውኩት። ታሪኩ ብዙ ነው። 5 የሚሆኑ ባሎችም አግብቼ ነበር። ከግማሹ ስፋታ ገሚሱም ጥሪት እየተውልኝ ሲሞቱ ያንን አጠረቃቅሜ ይህን መጠጥ ቤት ከፈትኩልሻለሁ። ታዲያ አሁን ለወንድ ለትዳርም ለሀብትም አልጨነቅም። አይቼዋለሁ። እግዚአብሔር መገፋቴን አይቶ ፈረደልኝ። የእስከዛሬውን ሳልራብ አብልቼ፣ ሳልጠማ ጠጥቼ፣ ሳልታረዝ አልብሼ፣ ሳልታዘዝ አዝዤ የልቤን ሰርቼ ያለሁት የከእንግዲህ ወዲያውንም እሱ ያውቃል። እና አሁን የምልሽ የተሰማን ነገር አንቀረሽ ትፊው። እንዳልሽው ቢፈልጉ ይጠቅልሉት፣ የኋላ ኋላ የአባታችሁ ድካምና የእናተም ማለት ይፈርድበታል። እንዲያውም በዚህ አይነት ቤተሰብ መሃል የሚነሳ ጠብ መፍትሄ የሚያገኘው ከፍርድ ቤት ወይም ከንዝንዝ ሳይሆን ከራሱ ከባለቤቱ ነው። በእድሜ ብዙ ፍርድ አይቻለሁ አለችና ሸክሙን እንዳሳረፈ ሰው በሰፊው ተንፍሳ መቀመጫዋን አደላደለች። እኔም በጸጥታ ካዳመጥኳት በኋላ በፔርሙስ ከነበረው ቡና ለሁለታችንም ቀድቼ ያመጣችውን ሰሃን በትሪ ላይ አኑሬ ያቀረብኩት። እሷም ሰረቅ አድርጋ አይታኝ፣ ያው የተለመደው ክትፎ እኮ ነው፣ እስቲ ቴቱ ትምጣና ቅቤው እንኳን እንዲቀልጥ ሳታስመታው አለችኝ ፊቷ ፈካ ብሎ። እቴቱ ካሞቀችው በኋላ ክትፎውን እየተመገብንና ጠላ እየተጎነጨን ስለ ላውንደሪ ይዞታ፣ ስለ ዘመኑ ንግድ ሁኔታ፣ ከጭልፊት ነጋዴዎችና ከባለወረቶች ጋር ስላለብን ፉክክር አንስተን ከተጨዋወትን በኋላ በመጨረሻ ስትደመድም ዘመኑ የውድድር ነው፣ ሳይቀድመኝ ልቅደመው፣ ሳይውጠኝ ልዋጠው እያለ ነው ህዝብ አዳም የሚሯሯጠው። ዛሬ ዘመን ያንዱ ቤት ካልተዘጋ ያንዱ አይቆምም። አበሻ ወንድም እህቱን እርካብ እያደረገ እያረደ እየቀበረ ነው የሚገብረው። በገጠርም በአንድ ክንድ መሬት በተነሳ ጠብ የገዛ ወንድሙን ገሎ የሟቹ ልጅ 10 ዓመት ሲሞላው ይበቀለኛል በሚል ፍራቻ መልሶ የሚደፋ ነው። ሴቷን በገዛ እህቷ ላይ ተመቅኝታ ጨርቋን ጥላ እንድትሄድላት ወይም እጥትሆን ስምጥ ሳትታወቅ ብንብላ እንድትጠፋላት በየታቦታቱ ዕጣንና ጧፏን ይዛ በመዞር ኤሎሄ ኤሎሄ እያለች እድሜዋን የምትጨርስ ነች። ከወገብ በላይ ታቦት ከወገብ በታች ጣዖት እንዲሉ ማለዳ ማለዳ በቤተ ክርስቲያኑ፣ ማታ ማታ ደግሞ በየጠንቋይ ቤቱ የማይንከባለል ነጋዴ ከስንት አንድ ነው። ይህንን ሁኔታ የማያውቅ ነጋዴ ባይሆን ይመረጣል። አንቺም ያለ ስጋት ለመኖር አስልተሽ መሄድ አለብሽ። መቼም ከባለቤቱ ያወቀ ቡዳ ነው ቢባልም እንደኔ ሁነኛ ሰው ካላገኘሽ ባል የሚባል ነገር ቤትሽ አታስገቢ ነበር ያለችኝ። ተመግበንና ተዝናንተን ስናበቃ ወደ ቤቷ ተመለሰች። የነገረችኝ የራሷ ትዝታና የመጨረሻው አባባሏ ግን ከኔው ጋር ቀርቷል። ከልቧ እንደነገረችኝም ቅንጣት ታህል አልጠራጠርም። የሰውን ድብቅ ልብ ከመረዳት ይልቅ የሚያስቸግር ነገር ባይኖርም የገዛ ስጋዎቼ እንኳ ልባቸውን እንደ ፀሐይ ገልጠው ያሳዩኝን ጊዜ አላስታውስም። አልጋዬ ላይ ጋደም እንዳልኩኝ የተለያየ ሐሳብ በአእምሮ ውስጥ እንደ ባህር ማዕበል እየተመመ ያልፍ ጀመር። ሁሉንም ነገር እርግፍ አድርጌ በመተው በጸጥታ ለመኖር አስባለሁ። ተመልሼ ደግሞ ከኩያዎቼ ሳላንስ ከኖርኩ ስለሌላው ብዙ እንዳልጨነቅና እናቴን ብትሆን የፈለገችውን ብታደርግ ግድ እንዳይዘኝ ለራሴ እየመከርኩ እንደ ትዕግስት በገለልተኛነት መቀመጥም ይከጅለኛል። ሌላው ሐሳቤ ደግሞ ገለልተኛነት ቢያንስ ዘቢብን እንደ መክዳት ይመስለኝና ተሰማን በሆነ ዘዴ አጥፍቼ ለኔም ሆነ ለቤተሰቡ እፎይታን ለማስገኘት ወጥናለሁ። እንደገናም ተስማሚ የትዳር ጓደኛ አግኝቼ የሰላምና የረጋ ህይወት ለማሳለፍ እምሻለሁ። ይህንን በመሳሰሉ ተጻራሪና ተጓዳኝ ሐሳቦች ናላይ እስኪዞር ሳስብ ስጠበብና ስጨነቅ ሰዓታት አሳለፍኩ። እዛው መስሪያ ቤቴ የሚቀራረበኝ ልጅ በህሊናዬ ውልብ ይላል። ልወዳጀው ካልኩ በቀላሉ እንደሚይዘው ስለማውቅ ልቤን ኩራት አለው። ከእንግዲህ ወዲያ ግን የኤድስ ማስጠንቀቂያ ደወል ከአጥናፍ አጥናፍ ስለሚያስተጋባ ነፃ ላልሆነ ወንድ ጭኔን እንዳላነሳ ጽኑ ውሳኔ አድርጌያለሁ። ሆስፒታል ደሜ ሲመረመር የነበረኝን ስጋትና መሸማቀቅ እኔ ነኝ የማውቀው። ብፈልግ በስሜት ቅጥል ልበል እንጂ መታቀቡ ይሻለኛል። አብረን በአንድ ክፍል ተኝተን ይኸው ቀሳፊ ኤድስ በደሟ ተገኝቶባት ወደ ተለየ ክፍል የተወሰደችውን ያቺን መልከ መልካም ያማረችና የተሰባቀለች ልጅ እስክሞት ድረስ የምረሳት አይመስለኝም። ከጥቂት ደቂቃዎችን ጉልጃዬ የቀሰቀሰኝ የትዕግስት መምጣት ነበር። ፍቅርተንና ኢየሩስን በግራና ቀኙ አቅፋ በዝግታ እየተራመደች መጣችና ተኛሁበት ስማኝ ሕፃኑን ለማየት የዝንብና የነፍሳት መከላከያውን አነሳች።
ያቺን ትንሿን አፏን ከፈት አድርጋ ኦ ተኝቷል አለችና መረቡን መለሰችው። ፊቷ ላይ ያልተለመደ ነገር ይነበብባታል። ለምን ለብቻዋ እንደመጣችም ግልጽ አልሆነልኝም። ከልጅነቷ ጀምሬ ጸባዋን አሳምሬ ስለማውቅ የሆነ ቅሬታ እንዳለባት ጠርጥሬያለሁ። ጠረጴዛው ላይ አስቀምጣው የነበረውን ቀላ ያለ ቦርሳ ካልጋ አጠገብ ካንጠለጠለችው በኋላ ከላይ የደረበችውን ማላበሻ አውልቃ ቦርሳዋ ላይ ደርባ ሰቀለችው። ከምኝቴ የተነሳውና ወደ መጸዳጃ ቤት ወጣ ብዬ እግረ መንገዴንም እቴቱ ጋር ጎራልኩኝ። እቴቱ ስራዋን አገባዳ ክፍሉ አልጋ ላይ ተንጋላ መጽሐፍ እያነበበች ነበር። ገና ከመድረሴም መጽሐፏን አጥፋ ፈለግሽኝ ወይ ብላ በአጭር ቃል ጠየቀችኝ። የለም ስሪ አንብቢ አልኳት። ከንባቧ ስላናጠብኳት ሽምቅቅ እያልኩ ከጀመርኩ ቆይቻለሁ፣ ማታ ደግሞ አነበዋለሁ። መጡ እንዴና ትዕግስት? እሷ መታለች። በይ ከተነሳሽ ለልጆቹ ምሳስጫቸውና አንቺም ቢ ለትዕግስት ደግሞ ኋላ ታቀርቢላታለሽ እዛው ነው መኝታ ክፍል። አሁን ግን ቀደም ብለሽ ወፈር ያለ ቡና አሰናጅልኝ ብያት ወደነ ትዕግስት ዘለኩ። ትዕግስት ከነ ኢየሩስ ጋር በዝግታ እየተጫወተች ጥያቄ ጠይቃቸዋለች። ሕፃኑ እንዳይነሳ እንዲያረምሙ አስጠንቅቂያቸው እቴቱ ጋር ሄደው ምሳቸውን እንዲበሉ አዘዝኳቸው። ፊትና ኋላ ሆነው ወጣሉ። ፍቅርተ ግን ሆዷን በመዳፏ መታ በማድረግ ምግብ እንዳላሰኛት በመንገር ትዕግስት ጋር ልትቀር ከጅሏት ነበር። ሙሴ ለምን ቀረህ ብዬ ጠየኳት ትዕግስትን አልጋዬ ላይ አረፍ እያልኩ። ቀደም ብሎ የተያዘ ቀጠሩ ስላለበት ያንን ሊያስተጓጉል ስላልፈለገ ነው። በተረፈ ደህና ነው አለችኝ። ጫሟን አወላልቃ ፎቶ ላይ ጋደም እያለች። ለጥቂት ጊዜ ዝም ካልኩኝ በኋላ እዚህ ቤት መቅረቱን አዘወተር አይደለም ስላክተመተምኩ። የለም እንደዛ አይደለም አለች ፊቷን ወደኔ እየመለሰች። ዲናሙች የማይቀርበት ሆኖ ነው ንግግሯን አንጠልጥላቶቹ። ወዲያውም እቴቱ አንዱ በቃኝ ሆነ ወፍራም ቡና በትልልቅ ፍንጃል ይዛለን በድልህና በቅቤ በታሸ ሽምብራና ሱፍ የተዘነቀ የገብስ ቆሎ በትንንሽ መሶብ ወርቅ አቀረበችልንና ያን እያንቀረጨጭን ቡናውን እንጠጣ ጀመር።